የማቴዎስ ወንጌል ምዕራፍ 27 ጌታችን ለጲላጦስ ተላልፎ ስለመሰጠቱ። በነጋም ጊዜ የካህናት አለቆችና የሕዝቡ ሽማግሌዎች ሁሉ ጌታችን ኢየሱስን ሊገድሉት ተማከሩ። አስረውም ወሰዱት። ለገዢው ለጴንጤናዊው ጲላጦስ አሳልፈው ሰጡት። ከዚህም በኋላ አሳልፎ የሰጠው ይሁዳ እንደፈረዱበት ባየ ጊዜ ንጹሕ ደምን አሳልፌ የሰጠው እኔ በድያለሁ ብሎ ለካህናት አለቆችና ለሕዝቡ ሽማግሌዎች 30 ብር መለሰ። እነርሱ ግን እኛ ምን አግዶን? አንተ ለራስህ እወቅ አሉት። ያንም ብር በቤተ መቅደስ በትኖ ሄደና ታነቀ። የካህናት አለቆችም ያን ብር አንስተው የደም ዋጋ ነውና በመባ ውስጥ ልንጨምረው አይገባንም አሉ። ተማክረውም ለእንግዳ መቃብር የሸክላ ሰሪ መሬት ገዙበት። ስለዚህም ያ መሬት እስከ ዛሬ ድረስ የደም መሬት ተብሎ ተጠራ። ያን ጊዜ የነቢዩ የኤርምያስ ቃል የእስራኤል ልጆች የተስማሙበትን የክቡርን ዋጋ 30 ብር ወሰዱ። እግዚአብሔር እንዳዘዘኝም ለሸክላ ሰሪ እርሻ ሰጡት ያለው ተፈጸመ። ጌታችን ኢየሱስም በመስፍኑ ፊት ቆመ። መስፍኑም የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ጌታችን ኢየሱስም አንተ አለው። የካህናት አለቆችና የሕዝቡም ሽማግሌዎች ሲከስሱት ምንም የሰጠው መልስ የለም። ከዚህም በኋላ ጲላጦስ ይህን ያህል ሲመሰክሩብህ አትሰማምን አለው። መስፍኑም እጅግ እስኪያደንቅ ድረስ አንዲት ቃልስ እንኳ አልመለሰለትም። በዚያ በዓል ለሕዝቡ ከእስረኞች መካከል አንዱን የወደዱትን እንዲፈታላቸው ለመስፍኑ ልማድ ነበርና ያን ጊዜም በጣም የታወቀ ስሙ በርባን የሚባል አንድ እስረኛ ነበር። እርሱም ተሰብስበው ላሉት ጲላጦስ ሕዝቡን ማንን እንድፈታላችሁ ትፈልጋላችሁ? በርባንን ወይስ ክርስቶስን? የሚሉት ኢየሱስን አላቸው። በቅናት አሳልፈው እንደሰጡት ያውቅ ነበርና። ጲላጦስም በአደባባይ ተቀምጦ ሳለ በዚህ ጻድቅ ሰው ላይ አትበድል፣ እወቅ፣ ዛሬ በዚህች ሌሊት በሕልሜ ስለ እርሱ ብዙ ተሰቃይቻለሁና ስትል ሚስቱ ላከችበት። የካህናት አለቆችና ሽማግሌዎች ግን በርባንን እንዲፈታላቸው፣ ኢየሱስን ግን እንዲገድልላቸው ሕዝቡን አባብለው እሺ ያሰኟቸው። መስፍኑም መልሶ ከሁለቱ ማንኛውን ብፈታላችሁስ ማንን ትወዳላችሁ አላቸው። እነርሱም በርባንን አሉ። ጲላጦስም እንግዲህ ክርስቶስ የተባለውን ኢየሱስን ምን ላድርገው አላቸው። ሁሉም ስቀለው አሉ። መስፍኑም ምን ክፉ ሥራ ሠራ አላቸው። እነርሱም ግን ስቀለው እያሉ ጩኸትን አበዙ። ከዚህም በኋላ ጲላጦስ ሁከት ከሚበዛ በቀር የሚጠቅም ነገር እንደሌለ ባየ ጊዜ ውሃ ወስዶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ለራሳችሁ ወቁ ብሎ በሕዝቡ ፊት እጁን ታጠበ። ሕዝቡም ሁሉ መልሰው
ደሙ በእኛና በልጆቻችን ላይ ይሁን አሉ። ከዚህም በኋላ በርባንን ፈታላቸው። ጌታችን ኢየሱስን ግን ገርፎ ሊሰቅሉት ሰጣቸው። ከዚህም በኋላ የመስፍኑ ጭፍሮች ጌታችን ኢየሱስን ተቀብለው ወደ ፍርድ ሸንጎ ወሰዱት። ጭፍራውንም ሁሉ ወደ እርሱ ሰበሰቡ። ልብሱንም ገፈው ቀይ ልብስ አለበሱት። የእሾህም አክሊል ጎንጉነው በራሱ ላይ አቀዳጁት። በቀኝ እጁም ዘንግ አስያዙት። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ተዘባበቱበት። በላዩም ተፉበት። ዘንጉንም ነጥቀው ራሱን መቱት። ከተዘባበቱበትም በኋላ ቀዩን ልብስ ገፈው ልብሱን አለበሱት። ሊሰቅሉትም ወሰዱት። ሲወጡም ስምዖን የሚባል የቄሬና ሰውን አገኙ። መስቀሉንም ይሸከም ዘንድ አስገደዱት። ትርጓሜው የራስ ቅል ወደሚሆን ጎልጎታ ወደሚባል ቦታ በደረሱ ጊዜ ከሐሞት ጋር የተቀላቀለ ወይንን ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደም። በሰቀሉትም ጊዜ ዕጣ ተጣጥለው ልብሱን ተካፈሉ። ይህም ልብሶቼ ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ ነው። በዚያም ተቀምጠው ይጠብቁት ነበር። በራሱ ላይም ይህ የአይሁድ ንጉሥ ኢየሱስ ነው የሚል የክሱን ጽሕፈት ጽፈው አኖሩ። ያን ጊዜም ሁለት ወንበዴዎችን አንዱን በቀኝ አንዱንም በግራ በእርሱ ጋር ሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበር። ቤተ መቅደስን የምታፈርሰው በሦስተኛውም ቀን የምትሠራው አንተ ሆይ ራስህን አድን፣ የእግዚአብሔር ልጅ ከሆንህስ እስኪ ከመስቀል ውረድ ይሉት ነበር። እንዲሁም የካህናት አለቆች ከጻፎችና ከሽማግሌዎች ጋር እንዲህ እያሉ ይዘብቱበት ነበር። ሌላውን ያድናል፣ ራሱን ማዳን ግን አይችልም። የእስራኤል ንጉሥ ሆይ አሁን ከመስቀል ይውረድና እንመንበት። በእግዚአብሔር ታምኗል፣ ይወደውም እንደሆነ እነሆ አሁን ያድነው፣ እኔ የእግዚአብሔር ልጅ ነኝ ብሏልና። ከእርሱ ጋር የተሰቀሉ ወንበዴዎችም እንዲሁ ያሽሟጥጡት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ዓለም ሁሉ ጨለማ ሆነ። በ9 ሰዓት ጌታችን ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ቃል ጮኸ። ይኸውም አምላኬ አምላኬ ለምን ተውኸኝ ማለት ነው። በዚያም ቆመው የነበሩት በሰሙ ጊዜ ይህስ ኤልያስን ይጠራል አሉ። ያን ጊዜ ከእነርሱ አንዱ ሮጠና ሰፍነግ ወሰደ፣ ሆምጣጤም ሞላበት፣ በዘንግም አስሮ አጠጣው። ተው ኤልያስ መጥቶ ያድነው እንደሆነ እንይ የሚሉም ነበሩ። ዳግመኛም ጌታችን ኢየሱስ በታላቅ ድምፅ ጮኸ። ያን ጊዜም ነፍሱ ከሥጋው ተለየች። እነሆም የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ። ምድርም ተነዋወጠች፣ አለቶች ተሰነጠቁ፣ መቃብሮችም ተከፈቱ። ተኝተው ከነበሩ ከቅዱሳን በድኖች ብዙዎች ተነሱ፣ ከመቃብራቸውም ወጡ። ከትንሣኤውም በኋላ ወደ ቅድስት ከተማ ገብተው ለብዙዎች ታዩአቸው። የመቶ አለቃውና ከእርሱ ጋር ጌታችን ኢየሱስን ይጠብቁ የነበሩትን ግን ንውጽውጽታውንና የሆነውን ሁሉ አይተው እጅግ ፈሩ። በእውነትም ይህ የእግዚአብሔር ልጅ ነው አሉ። የሆነውን ሁሉ ከሩቅ የሚመለከቱ ብዙ ሴቶች በዚያ ነበሩ። እነርሱም ከገሊላ ጀምሮ ጌታችን ኢየሱስ የተከተሉትና ያገለገሉት ነበሩ።
ከእነርሱም ማርያም መግደላዊት፣ የያዕቆብና የዮሳም እናት ማርያም፣ የዘብዴዎስም የልጆቹ እናት ነበሩ። በመሸም ጊዜ ስሙ ዮሴፍ የሚባል ባለጸጋ ሰው ከአርማትያስ መጣ። እርሱም የጌታችን የኢየሱስ ደቀ መዝሙር ነበር። እርሱም ወደ ጲላጦስ ሄዶ የጌታችን የኢየሱስ ሥጋን ለመነ። ጲላጦስም እንዲሰጡት አዘዘ። ዮሴፍም የጌታችንን የኢየሱስን ሥጋ ተቀብሎ በንጹሕም በፍታ ገነዘው፣ ለራሱ ከዓለት ባስፈለፈለው በሐዲስ መቃብር ቀበረው። ታላቅ ድንጋይ አንከባሎ የመቃብሩን አፍ ገጥሞ ሄደ። ከዚያም ማርያም መግደላዊት፣ ሁለተኛዋ ማርያም በመቃብሩ ፊት ለፊት ተቀምጠው ነበር። ከመቃብሩም በኋላ በማግስቱ የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡ። እነርሱም እንዲህ አሉት፣ ጌታ ሆይ መሥሐቲ በሕይወቱ ሳለ በሦስተኛው ቀን እነሳለሁ ያለውን አሰብን። እንግዲህ ደቀ መዛሙርቱ ሌሊት መጥተው እንዳይሰርቁት ለሕዝቡም ከሙታን ተለይቶ ተነሣ እንዳይሉ እስከ 3 ቀን መቃብሩ እንዲጠበቅ አዘዘ። የኋለኛይቱ በደሉ ከፊተኛይቱ የምትከፋ ትሆናለችና። ጲላጦስም ጠባቂዎችን አላችሁ፣ ሄዳችሁም እንደምታውቁ አስጠብቁ አላቸው። እነርሱም ሄደው ከጠባቂዎች ጋር ድንጋዩን አትመው መቃብሩን አስጠበቁ።